ዌልካም ማይ ኔም ኢዝ ተሾመ ስሜ ተሾመ አጥሬ ይባላል። ውድ ተመልካቾች እንኳን ደህና መጣችሁ። ይሄ ቻናል የእንግሊዝኛና የቢዝነስ ኮንቴንት ቱቶሪያሎች የሚተላለፉበት ቻናል ነው። በመሃል መቆራረጦች አሉ። እንግዲህ በደንብ መጥቻለሁ ብዬ አስባለሁ። በዛሬው ትምህርታችን በእንግሊዝኛ ኮሚኒኬሽን ውስጥ እጅግ በጣም ቁልፍ እና ወሳኝ የሆኑ ቃላቶች ናቸው ዛሬ የምንማረው ሌትን እና ጌትን። ሌትን ከዚህ በፊት አንድ ቪዲዮ ሰርቼላችኋለሁ። እሱን ገብታችሁ ማየት ትችላላችሁ። በደንብ ዲቴል የሆነ ቪዲዮ ነው። ዛሬ ሞሮፍ በጌት ላይ ትኩረት አድርገን ነው በጌት ነው የምንሰራው ዛሬ። ጌትን ከሌት ጋራ ጌትን ለብቻው በፖዚቲቭ፣ በኔጋቲቭ፣ በኢንተሮጋቲቭ በሁሉም እንሰራለን። በደንብ ፍትፍት አድርገን ነው የምናየው። ስለዚህ ውድ ተመልካቾች ይሄን ቪዲዮ ከውጭም ሆናችሁ ከሀገር ውስጥም ሆናችሁ የምትመለከቱት እንደምትወዱት አልጠራጠርም። ቻናሉን ሰብስክራይብ፣ ቪዲዮውን ከወደዳችሁት ላይክ እና ሼር አድርጋችሁ የቻናል ቤተሰብ እንድትሆኑ እጠይቃለሁ፣ ጋብዛችኋለሁ። ቴንክ ዩ ቬሪ ማች። እንኳን ደህና መጣችሁ። በቀጥታ ወደ ትምህርቱ። ስለዚህ እንኳን ደህና መጣችሁ። የዛሬው ትምህርታችን ሌት እና ጌት ነው። ባለፈው ሌት በሚለው ብዙ አረፍተ ነገር እየሰራን ምሳሌዎችን እያየን በኔጋቲቭ በፖዚቲቭ እያል በሌት ብቻ ሰርተናል። ዛሬ ደግሞ ሌትን በተወሰነ መልኩ እናያለን። ለምን? ከጌት ጋራ ስለሚሄድ። ሌት እና ጌት በግራመር ውስጥ እጅግ በጣም ወሳኝ እና ቁልፍ ሚና የሚጫወቱ የእንግሊዝኛ ቃላቶች ናቸው። በአማርኛ እየተረጎምን እናያለን። Our today's topic is let and get. With let and get, we construct different sentences in positive, in negative, and interrogative. በኢንተሮጋቲቭ፣ በኔጋቲቭ፣ በፖዚቲቭ። In this video, you will learn how to use get and let in English with clear and practical examples. ክሊር ግልጽ በሆነና ፕራክቲካል በሆኑ ተግባራዊ በሆኑ ምሳሌዎች ትለማመዳላችሁ፣ ትማራላችሁ። These are two of the most common and useful verbs in English, and mastering them will help you speak naturally and confidently. Naturally ስንል እንግዲህ እንግሊዝኛ ቋንቋው አብሯቸው እንዳደገ ሰው ለመናገር የሚያስችላችሁ ደረጃ ላይ ለመድረስ እንግዲህ የራሳችሁን ጥረት ይፈልጋል። ግን ለዛ የሚሆን ግንዛቤ በደንብ ዛሬ ትጨብጣላችሁ። እነዚህን ሁለት በጣም የተለመዱና ጠቃሚ የእንግሊዝኛ ግሶች በእንግሊዝኛ ወርድስ በአማርኛ ግስ የምንላቸው እነዚህን መማር አስተማማኝ የእንግሊዝኛ ተናጋሪ እንድትሆኑ ይረዳችኋል ማለት ነው። It enables you to speak English correctly and precisely. በትክክልና በትክክል እንድትናገሩ ያስችላችኋል ማለት ነው። You will learn how to use let and get in English sentences. በእንግሊዝኛ አረፍተ ነገር ውስጥ ሌትንና ጌትን እንዴት አድርጋችሁ እንደምትጠቀሙ ትማራላችሁ። We cover positive ቅድም እንዳልኩት ፖዚቲቭ የሚለውን አረፍተ ነገር እናያለን። ኔጋቲቭ interrogative forms with simple Amharic explanations. በአማርኛ አገላለጽ ትርጉሙ ይደገምላቸዋል ማለት ነው። This lesson is perfect for beginners. ለጀማሪዎች በተለይ በጣም ፐርፌክት ነው። What to improve? This lesson is perfect for beginners who want to improve their English speaking and grammar skills. የግራመር ክህሎታቸውን ለማሳደግ የሚፈልጉ ከጀማሪ ተነስቶ እስከ ከፍተኛ የእንግሊዝኛ ስኪል ደረጃ ሊያደርሳቸው ይችላል፣ ኮሬክትሊ ከተጠቀሙ ማለት ነው። Learn let and get sentence in English. በእንግሊሽ ውስጥ እንግዲህ በእንግሊዝኛ learn let and get in sentences በአረፍተ ነገር ውስጥ እያስገባን እናያለን። Positive, negative and questions with Amharic explanations. በአማርኛ አገላለጽም ጭምር እናያለን ማለት ነው። Stop struggling with English grammar. Stop struggling ከእንግሊዝኛ ጋር መታገሉን ታቆማላችሁ ማለት ነው። ይሄን ከተረዳችሁ
ከእንግሊዘኛ ጋር መታገሉ ታቆማላችሁ። you stop struggling with English knowing these two key words in grammar, in English grammar. In this video, you learn and master let and get sentences in just minutes. በደቂቃዎች ማስተር ልታደርጉ ትችላላችሁ። Let's continue. If you enjoy this video, እንግዲህ በዚህ ቪዲዮ ከተደሰታችሁ ሌትንና ጌትን ለማወቅ በጣም ጠቃሚ የሆኑ የእንግሊዘኛ ቁልፍ ቃላቶች ናቸው። ይሄን ለማወቅ ፍላጎቱ አድሮባችሁ ለማወቅ ደስተኛ ከሆናችሁ ይሄን ቪዲዮ አሁኑኑ ላይክ አድርጉት፣ ሰብስክራይብ አድርጉት፣ ሼር አድርጉት፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ማስተር እንግሊሽ ፋስት ጌት ኤንድ ሌት ኢን ኤቭሪዴይ ሰንተንስ በየዕለት ተዕለት አረፍተ ነገሮቻችሁ ንግግሮቻችሁ ውስጥ በመጠቀም ሌትና ጌትን በደንብ እንድታዳብሩ የሚያስችላችሁን እውቀት ዛሬ እስከ መጨረሻው ከተከታተላችሁ እንደሚጨብጡ እርግጠኛ ነኝ። ለርን እንግሊሽ ኢዚሊ እንግሊዝኛን በቀላሉ ትማራላችሁ፣ በቀላሉ ትረዱታላችሁ። በዚህ የትምህርት ሂደት በዚህ ቪዲዮ ውስጥ 50 ፕላስ ሴንተንስስ ዊዝ ጌት ኤንድ ሌት ትማራላችሁ ማለት ነው። 50 ፕላስ 50 እና ከዛ በላይ አረፍተ ነገሮችን በጌት እና በሌት ትማራላችሁ። በዛ ውስጥ ይሄን ታዳብራላችሁ ማለት ነው። do you use the words get and let correctly in English? እስካሁን በራሳችሁ በሞከራችሁት መሰረት የእንግሊዝኛ ንግግራችሁ ውስጥ ሌትንና ጌትን በትክክል መጠቀማችሁን እርግጠኛ ናችሁ ወይ? These two simple words can completely change the meaning of the sentence. የአረፍተ ነገርን ትርጉም completely ይቀይራሉ። And the many learners make mistakes with them every day. ስህተት ይሰራሉ። ብዙ ተናጋሪዎች ሌትንና ጌትን በመጠቀም ለማለት የፈለጉትና ትርጉም የሚሰጠው ሁኔታ ይለያያል። ስለዚህ ስህተት ይፈጠራል ማለት ነው። ይሄ ስህተት እንዳይፈጠር እንግዲህ ትርጉሙን በደንብ ለይታችሁ ለማወቅ ይሄን ቪዲዮ በደንብ መከታተሉ በጣም ይጠቅማችኋል። This video helps you not to make mistakes. Let's continue. Make sure you study until the end. Make sure you stay until the end. እስከ መጨረሻው ይሄን ጠቃሚና ወሳኝና ጠቃሚ የሆነውን ትምህርት እንግዲህ እስከ መጨረሻው ለመማራችሁ you have to make sure እርግጠኛ መሆን መቻል አለባችሁ because tomorrow you will capable of speaking English as good as possible by using these words. እነዚህን ቃላቶች በመጠቀም ነገ ስለነሱ ትርጉም ምንም የማትቸገሩበት ደረጃ ላይ ስለምትደርሱ እቺን ደቂቃዎች ታግሳችሁ እስከ መጨረሻው ለማየት ሞክሩ። because I will also show you more common mistakes and how to avoid them. በዚህ ትምህርት ውስጥ common mistakes የሆኑትን በየዕለት ተዕለት የእንግሊዝኛ ንግግር ውስጥ የሚፈጠሩትን ስህተቶች አርመን በትክክለኛ የእንግሊዝኛ አገነባብ መጠቀም የሚቻልበትን ሁኔታ ስለሚፈጠር በዚህ ትምህርት ታግሳችሁ ትምህርቱን ተከታተሉ። ሴንተንስ ዊዝ ጌት ባለፈው እንግዲህ እንዳልኩት በሌት ሰርተናል። ቪዲዮውን ገብታችሁ ማየት ትችላላችሁ የሌትን። አሁን ዛሬ በጌት እንሰራና ሁለቱን ደግሞ አያይዘን እናያለን። for now we see the word get in sentences in detail. I get up early every morning. What does it mean? Can you imagine the meaning of I get up early in the morning? I get up early in the morning. እኔ በየጠዋቱ ቀድሜ እነሳለሁ፣ ቀደም ብዬ እነሳለሁ። I get up early in the morning. I get up early in the morning. She gets tired after work. She gets tired after work. እሷ ከስራ በኋላ ትደክማለች። She gets simple present form ነው። She gets tired after work. እሷ ከስራ በኋላ ትደክማለች። We got home late yesterday. እኛ ትናንትና ዘግይተን ቤት ደርሰናል። ወይም እኛ ትናንት ወደ ቤት ዘግይተን ደርሰናል። We got home late yesterday. እኛ ትናንት ቤት ዘግይተን ደርሰናል። He is getting better now. He is getting better now. እሱ እየተሻለው ነው ወይም እሱ አሁን እየተሻለ ነው። He is getting better now.
they get angry quickly. Can you imagine? they get angry quickly. እነሱ በፍጥነት ይቆጣሉ፣ ይናደዳሉ። ጌት እንግዲህ እስካሁን ድረስ ምንድን ነው? they get የመሆን ነው፣ የመሆን ትርጉም ነው ያለው። የሬሲቭ የመቀበል ትርጉም ደግሞ አለው። ጌት የመቀበል ሬሲቭ የሚል ትርጉም የሚሰጥበት ሁኔታ አለ። I got a message from my friend. እኔ ከጓደኛዬ መልእክት ተቀበልኩኝ። she gets many emails daily. this is present form of the sentence, and the positive she gets many emails daily. እሷ በየቀኑ ብዙ ኢሜሎችን ትቀበላለች። የመቀበል it is the meaning of receive. he got gift on his birthday. he got a gift on his birthday. ይሄ አሁን ፓስት ነው። የጌት ኃላፊ ምንድን ነው? ጎት ነው። he got a gift on his birthday. በልደት ቀኑ ስጦታዎች አግኝተዋል፣ ስጦታ አግኝተዋል የሚል ትርጉም ነው ያለው። we got good news today. እኛ ዛሬ ጥሩ ዜና ተቀበልን። this is የመቀበል ነው። አሁን ሪሲቭ የመቀበል ትርጉም ያለው ሲሆን ነው። did you get my call? ጥሬን ተቀበልክ? ተቀብለሻልን? did you get my call? ጥሬን ተቀበልክ? ተቀብለሻል ወይም ተቀበልሽ። ጌት ቢካም ሲሆን ደግሞ ጌት ቢካም የመሆን ትርጉም ሲኖረው it is getting cold outside. ውጪ እየቀዘቀዘ ነው፣ ቀዝቃዛ እየሆነ ነው፣ እየቀዘቀዘ ነው፣ የመቀዝቀዝ ሁኔታ። it is the meaning of becoming. it is getting cold outside. ውጪ እየቀዘቀዘ ነው። she got sick last week. እሷ ባለፈው ሳምንት ታማ ነበር። ታማለችም ይሆናል፣ ታማ ነበርም ይሆናል። it is a past form of get. she got sick last week. እሷ ባለፈው ሳምንት ታማለች፣ ታማ ነበር። he gets nervous before exam. he gets የፕሬዘንት ፎርም ነው። he gets nervous before exam. እሱ ከፈተና በፊት ይጨነቃል። the situation is getting worse. ሁኔታው እየተባባሰ ነው። the situation is getting worse. የመሆን ትርጉም ነው ያለው። የባሰበት እየሆነ ነው። the situation is getting worse. ሁኔታው እየተባባሰ ነው። I got excited when I saw it. እኔ ሳየው በጣም ደስ ብሎኝ ነበር። I got excited. excited ደስተኛ ሆኜ ነበር፣ ደስ ብሎኝ ነበር። I got excited when I saw it. ሳየው ደስ ብሎኝ ነበር። አይቼው በነበረ ጊዜ ደስ ብሎኝ ነበር። I saw it የሆነ ነገር ሊሆን ይችላል። ወይ መኪናውን ሳየው ደስ ብሎኝ ነበር ሊሆን ይችላል። ቤቱን ሳየው ደስ ብሎኝ ነበር። የጓደኛዬን መኪና ሳየው ደስ ብሎኝ ነበር። የጓደኛዬን ቤት ሳየው ደስ ብሎኝ ነበር። I got excited when I saw it. ባየሁት ጊዜ ወይም ሳየው ደስ ብሎኝ ነበር። get obtain ትርጉም በሚሰጥ ጊዜ obtain ወይም buy የሚል ትርጉም በሚሰጥ ጊዜ I need to get new phone. አዲስ ስልክ መግዛት አለብኝ። I need በጣም የመፈለግ ነው። I need to get a new phone. አዲስ ስልክ መግዛት ይኖርብኛል ወይም አለብኝ። she got job in አዲስ አበባ. she got a job in አዲስ አበባ. እሷ በአዲስ አበባ ስራ አግኝታለች የሚል ትርጉም ይሰጣል። get phrasal meanings. ፍሬዛል በሚሆንበት ሰዓት ሁለት ቃላቶች ሆኖ በሚዋቀሩበት ጊዜ የሚሰጠው ትርጉም ማለት ነው። ጌት አፕ ተነሳ፣ ጌት ኢን ግባ፣ ጌት ኦቨር ተሻገር፣ ወይም ደግሞ ጌት ኦቨር አሸንፍ። አይ ጎት ኢት ገባኝ፣ ገብቶኛል። አይ ጌት ኢት ገብቶኛል፣ ገባኝ። እንግሊሽ ሌትስ ስታርትድ በእንግሊዝኛ ሌትስ ስታርትድ ሌት ጌት ስታርትድ በምንልበት ሰዓት ሌት ጌት ስታርትድ በምንልበት ሰዓት እንጀምር ማለታችን ነው። ሌት ጌት ስታርትድ እንጀምር። ዶንት ሌት ሂም ጌት አዌይ። አሁን እንግዲህ ወደ ኔጋቲቭ እየገባን ነው። ኔጋቲቭ ዶንት ሌት ሂም ጌት አዌይ። ሌት ሂም ጌት አዌይ ስንል አሁን በሌት ብዙ ሰርተናል ባለፈው። ሌት ሂም ጌት አዌይ ስንል እንዲሄድ ፍቀድለት፣ እንዲሸሽ እንዲያመልጥ ፍቀድለት። ሌት ሂም ጌት አዌይ። ዶንት ሌት ሂም ጌት አዌይ። እንዲያመልጥ እንዳትፈቅድለት። ዶንት ሌት ሂም ጌት አዌይ። ይሄ ኔጋቲቭ ነው ማለት ነው።
sentences using let and get in positive and negative interrogative forms each with clear Amharic meanings በአማርኛ ትርጉም እንግዲህ ሁሉንም ከቨር የምናደርጋቸው እዚህ ፖዚቲቭ ኔጋቲቭ ኢንተሮጋቲቭ ሶስቱን ከቨር እናደርጋለን ማለት ነው። and the Amharic explanation for each so stay until the end እስከ መጨረሻው እንግዲህ በትዕግስት ተቆያችሁ ይሄን ሁሉ በዚህ ውስጥ ታገኝ በኔጋቲቭ ምን ይመስላል በፖዚቲቭ ምን ይመስላል በኢንተሮጋቲቭ ምን ይመስላል የሚለውን ሁለቱም አንድ ላይ ሲጣመሩ ምን ትርጉም እንደሚሰጡ ስለምታዩ just follow ይሄ እንግዲህ ትልቅ እንትን ነው። ይሄን ታግሳችሁ ቺን ደቂቃ ታግሳችሁ ከያዛችሁ ከጨበጣችሁ ነገ ጥሩ እንግሊዝኛ ትናገራላችሁ። get struggling with get and let ጌትንና ሌትን መጠቀም ላይ ስትራግል እያደረጋችሁ ነው ወይ በጣም እያታገላችሁ ነው ወይ እንግሊዝኛ እና ሌት በሚለው እየተጠቀምን ጌት በሚለው እየተጠቀምን እናያለን ማለት ነው። ጌት እና ሌት በጣም እየከበዳችሁ ነው ወይ አንድ ላይ ማዋቀሩ እየከበዳችሁ ነው። is it getting hard for you to construct sentences with these two keywords በእነዚህ ሁለት ቁልፍ ቃላቶች እንግሊዝኛ ማዋቀር ከብዷችኋልን? learn simple powerful English sentences you can use every day በየቀኑ የምትጠቀሙበት ስለሆነ ይሄን ማዋቀሩን ተለማመዱት። watch now and improve your speaking instantly አሁን ተመልከቱ እንግሊዝኛ የመናገር አቅማችሁን ወዲያውኑ አሻሽሉት። improve instantly ወዲያውኑ አሻሽሉት። I get up early እኔ በጠዋት እነሳለሁ ወይም ማልጄ እነሳለሁ። I get a message መልእክት ይደርሰኛል ወይም ደርሶኛል። I get a message መልእክት ይደርሰኛል። ይሄ ፕሬዘንት ፎርም ስለሆነ የፕሬዘንት ፎርምን እና የፖዚቲቭ የኔጋቲቭ መቀላቀል የለበትም። ሁሉም የራሱን የቻለ ነው። I get a message እኔ መልእክት ይደርሰኛል። I get it I understand it ማለት ነው። I get it ይባላል ሁሉ ጊዜ I understand it ገባኝ ማለት ነው። ጌት ብዙ ትርጉም አለው። እንደ መቀበል ሲሆን እንደ መሆን ሲሆን እንደ ባይ ወይም እንደ ጌት ባይ በሚሆንበት ጊዜ ቢካም በሚሆንበት ጊዜ ሪሲቭ በሚሆንበት ጊዜ ያው የተለያየ ትርጉም ይኖረዋል ማለት ነው። ኤግዛምፕል ስታይል ዩዝ ዲስ ፓተርን always ይሄን ፓተርን ሁሉ ጊዜ ተጠቀሙ። ጌት አስ ሪሲቭ ጌትን እንደ ሪሲቭ እንደ መቀበል ስትጠቀሙ I got a message መልእክት ደርሶኛል። የጌት ኃላፊ ጊዜ ጎት ስለሆነ ደርሶኛል መልእክት ደርሶኛል። I got a message explanation ጌት እዚህ መቀበል ማለት ነው። I got a message ስንል መቀበል ማለት ነው። ጌት እንግዲህ መቀበልን ነው የሚያመለክተው። ጌት እንደ ቢካም በሚሆንበት ሰዓት በእንግሊሽ she got tired በአማርኛ እሷ ደከመች። she got tired በእንግሊዝኛ ሲሆን እሷ ደከመች በአማርኛ ነው። የመሆን ደካማ የመሆን ማለት ነው። ኤክስፕላኔሽን ጌት እዚህ መሆን ማለት ነው። እዚህ she got tired የሚለው ደካማ የመሆን ነው ማለት ነው አገላለጹ። ፖዚቲቭ ሴንተንስስ ፖዚቲቭ እንግዲህ አሁን ፖዚቲቭ ገብተናል። ኔጋቲቭ ፖዚቲቭ ኢንተሮጋቲቭ እያል እንሄድበታለን። ስለዚህ ኔጋቲቭ ምን ይመስላል፣ ፖዚቲቭ ምን ይመስላል፣ ኢንተሮጋቲቭ ምን ይመስላል የሚሉትን እናያለን። በጣም ቁልፍ ነገር ነው። ተከታተሉ። let me get ready for the vacation let me ባለፈው let me ስንል ፍቀድልኝ ማለት ነበረ ለብቻው። let me get ready for the vacation እረፍት ለመሄድ እኔን እንድዘጋጅ ፍቀድልኝ። let me get ready እንድዘጋጅ get ready የሚል ነው አሁን የተጨመረበት። let me get ready get ready እንድዘጋጅ let me get ready for the vacation እረፍት ለመሄድ እንድዘጋጅ ፍቀድልኝ ለእኔ ማለት ነው። let me ስል ለእኔ ብዬ ነው የምናገረው። አንተ let me ስትል ለራስህ ነው ለእኔ የምትለው። let me ስትል let me get ready for the vacation ብለህ ስትለኝ ቫኬሽን ለመሄድ እንድዘጋጅ ፍቀድልኝ ብለህ ስትጠይቀኝ ማለት ለእኔ ስትጠይቀኝ፣ ሁለት ሰዎችም ሆነን ሶስት ሰዎችም ሆነን አንተ ልታስፈቅደን ብታስብ let me get ready for the vacation ብለህ ነው የምጠይቀው። the same sentence construction let him get new job እሱ አዲስ ስራ እንዲያገኝ ፍቀድለት ፍቀጅለት
ፍቀዱለት። ሌት ሂም እሱን ነው። ለምሳሌ ሌት ሂም ለሱ ፍቀዱለት። ሌት ሂም ጌት ኒው ጆብ አዲስ ስራ እንዲያገኝ። ጌት ኒው ጆብ ስራ እንዲያገኝ። ጌት ኒው ጆብ አዲስ ስራ እንዲያገኝ። ሌት ሂም ጌት ኒው ጆብ አዲስ ስራ እንዲያገኝ ፍቀድለት። አዲስ ስራ እንዲያገኝ ፍቀዱለት። አዲስ ስራ እንዲያገኝ ፍቀጅለት። በአማርኛ እንግዲህ ፍቀጅለት፣ ፍቀዱለት፣ ፍቀድለት አማርኛዎቹ በቃላቱ በእንትኖቹ በፊደሎቹ ነው የሚለዩት። በእንግሊዝኛ ግን ሌት ሂም ጌት ኒው ጆብ ብለህ ስንል ፍቀዱለትም ፍቀጅለትም ፍቀድለትም ተመሳሳይ ነው የሚሆነው። ባለፈው በሌት ላይ እንዳየነው ማለት ነው። ሌት ሂም ጌት ስታርትድ ኦን ዘ ፕሮጀክት ፕሮጀክቱን እንጀምር። ሌት አስ ጌት ስታርትድ ኦን ዘ ፕሮጀክት ሌትስ ጌት ስታርትድ ኦን ዘ ፕሮጀክት ፕሮጀክቱን እንጀምር። ሌተር ጌት ሳም ሬስት እሷ ትንሽ እረፍት እንድታገኝ ፍቀዱላት። ሌት ዘም ጌት ኢንቱ ዘ ካር ወደ መኪና እንዲገቡ ፍቀድላቸው፣ ፍቀጅላቸው፣ ፍቀዱላቸው። ሌት ዘም ጌት ኢንቱ ዘ ካር ሌት ዘም ፍቀዱላቸው። ዋት ጌት ኢንቱ ዘ ካር ወደ መኪና እንዲገቡ ፍቀዱላቸው፣ ፍቀጅላቸው፣ ፍቀድላቸው። ዲስ ኢዝ ኢት። ኔጋቲቭ አሁን በጣም crucial. This is very crucial. You have to follow strictly. Negative. Don't let him angry. Let him angry ስንል ይናደድ እንዲናደድ ፍቀድለት እንደማለት ነው። Don't let him angry እንዲናደድ መንገድ አትስጠው፣ አትፍቀድለት። Don't let him get angry እንዲናደድ አትፍቀድለት፣ መንገድ አትስጠው። Don't let me get late again እንደገና እንዳረፍድ ዘግቼ እንድመጣ አትፍቀድልኝ። ፕሊዝ ሌት ሚ ጌት ሌት አጌን ብዬ ካልኩኝ ትንሽ አርፍጄ እንድመጣ ፍቀድልኝ ማለት ነው። ፕሊዝ ሌት ሚ ጌት ሌት አጌን ብዬ ድጋሚ እንዳረፍድ ፍቀድልኝ ማለት ነው። ዶንት ሌት ሚ አትፍቀድልኝ። ዶንት ሌት ሚ ጌት ሌት አጌን ድጋሚ እንዳረፍድ መንገድ አትስጠኝ፣ አትፍቀድልኝ። ዶንት ሌት ዜም ጌት ሎስት እንዲጠፉ አትፍቀድላቸው። ሌት ዜም ጌት ሎስት ይጥፉ ፍቀድላቸው ማለት ነው። ሌት ዜም ጌት ሎስት ዶንት ሌት ዜም ጌት ሎስት እንዲጠፉ አትፍቀድላቸው። ዶንት ሌት ሄር ጌት ታየርድ እንድትደክም አትፍቀድ። ሌት ሄር ጌት ታየርድ እንድትደክም ፍቀድላት። ዶንት ሌት ሄር ጌት ታየርድ እንድትደክም አትፍቀድላት። ዶንት አፍራሽ። ዶንት ሌት አስ ጌት ዲስትራክትድ እንዳናተኩር አታድርገን። ዶንት ሌት አስ ጌት ዲስትራክትድ እኛ እንዳናተኩር አታድርገን፣ አትፍቀድልን። እንዳናተኩር አትፍቀድልን። ሌት አስ ጌት ዲስትራክትድ ካልኩኝ እንዳናተኩር መንገድ ስጠን፣ በቃ ትኩረት እንዳንሰጥ አድርገን እንደማለት ነው። ዶንት ሌት አስ እኛን አትፍቀድልን። ዶንት ሌት አስ ጌት ዲስትራክትድ እንዳናተኩር አትፍቀድ። ማይ ፓረንትስ ሌት ሚ ጎ አውት የኔ ቤተሰብ እንዲወጣ ፈቀዱልኝ ማለት ነው። ማይ ፓረንትስ ሌት ሚ ጎ አውት እንዲወጣ ፈቀዱልኝ። ሌት ሚ ጌት ማይ ሄር ደን ፀጉሬ ልስተካከል፣ ፀጉሬ ልቆረጥ። ሌት ሚ ጌት ማይ ሄር ኮም ፀጉሬን ላበጥር። ሌት ሚ ጌት ማይ ሄር ኮም ፀጉሬ ልስተካከል፣ ፀጉሬ ልከርከም እንደማለት ነው። ናው ዩ ኖ ሃው ቱ ዩዝ ጌት ኤንድ ሌት ኢን እንግሊሽ። በእንግሊዝኛ እንግዲህ አሁን እንዴት እንደምትናገሩ እንዴት እንደምታዋቅሩ አውቃችኋል። ስለዚህ ወደ ፕራክቲካል እየገባችሁ መለማመድ ትችላላችሁ ማለት ነው። አም ኮመን ሚስቴክስ የሚፈጠሩ አንዳንድ ጊዜ ስህተቶች አይ አም ጌቲንግ ኢት፣ አይ አም ጌት ኢት አይባልም ማለት ነው። አይ ጌት ኢት ነው የሚባለው እንጂ አይ አም ጌት ኢት አይባልም። ይሄ እንዳይባል ነው። ኔጋቲቭ ፎርም አሁንም ዶንት ሌት ፎር ፊር ስቶፕ ዩ ፍርሃት እንዲያቆምህ አትፍቀድ። ዶንት ሌት ፊር ስቶፕ ዩ ሌት ፊር ስቶፕ ዩ ፈርተህ እንድትቆም መንገድ ስጥ እንደማለት ነው። ሌት ፊር ስቶፕ ዩ ፍርሃት እንዲያቆምህ አድርግ። በቃ ፍርሃት ያቆምሃል ምናምን እንደማለት ነው፣ እንደመፍቀድ። ዶንት ሌት ፊር ስቶፕ ዩ ፍርሃት ግን እንዲያቆምህ አትፍቀድ። ፈርተህ እንድትቆም መንገድ አትስጥ ማለት ነው። ሺ ዲድንት ሌት ሚ ድራይቭ እሷ እንድነዳ አልፈቀደችልኝም። ሺ ዲድንት ሌት ሚ ድራይቭ ሺ ሌት ሚ ድራይቭ ካልኩ
ሺ ሌት ሚ ጌት ድራይቭ ሺ ሌት ሚ ድራይቭ ካልኩኝ እሷ እንድነዳ ፈቅዳልኛለች ማለት ነው። ሺ ዲድንት ሌት ሚ ድራይቭ ካልኩኝ ግን እንድነዳ አልፈቀደችልኝም ማለት ነው። ኔቨር ሌት ጎ ኦፍ ዩር ድሪምስ ህልሞችህ በፍጹም አትተው። ኔቨር ሌት ጎ አውት ኦፍ ዩር ድሪምስ ሌት ጎ አውት ኦፍ ዩር ድሪምስ ከህልምን እንድትሰናከል መንገድ ስጥ፣ ችላ በል ሊሆን ይችላል እንደሱ። ኔቨር ካልኩን ግን ኔጋቲቭ ነው። ኔቨር ሌት ጎ ኦፍ ዩር ድሪምስ ከህልሞችህ በፍጹም አትደናቀፍ፣ ህልምህን አታቁም እንደማለት ነው። ዶንት ሌት ሂም ኢን ወደ ውስጥ እንዲገባ አትፍቀድለት። አሁን ይሄ ሌትን እየቀለስን ነው። they will not let us leave early ቀድመን እንድንወጣ አልፈቀዱልንም። they will not አይፈቅዱልንም። ይሄ ፊቸር ነው። they will not let us leave early በጠዋት ቀድመን እንድንወጣ አይፈቅዱልንም። they will let us leave early ካልኩኝ ይፈቅዱልናል ማለት ነው። they will not let us leave early ካልኩኝ ግን አይፈቅዱልንም ማለት ነው። don't let him get angry don't let him get angry እንዲናደድ አትፍቀድለት፣ አትፍቀዱለት፣ አትፍቀጂለት ለሁሉም ይሆናል ማለት ነው። don't let them get lost እንዲጠፉ አትፍቀድላቸው። let them get lost ይጥፉ፣ መንገድ ዝተው ይጥፋ ካልኩኝ let him get lost don't let him get lost እንዲጠፋ አትፍቀድለት፣ እንዲበላሽ አትፍቀድለት እንደማለት። don't let him get angry እንዲናደድ አትፍቀድለት። don't let him get angry don't let me get late again ድጋሚ ነው፣ ክለሳ ነው። it is revision don't let me get late again እንደገና እንዲዘገይ አትፍቀድልኝ። don't let them get lost እንዲጠፉ አትፍቀድላቸው። don't let her get tired እንድትደክም አትፍቀድ፣ መንገድ አትስጣት። don't let us get distracted እንዳናተኩር ወይም እንድንተኛ አትፍቀድልን፣ አትፍቀዱልን፣ አትፍቀጂልን ሊሆን ይችላል ማለት ነው። ኮምባይንድ ሰንተንስስ ጌት ፕላስ ሌት ኮምባይንድ አድርገን እንደገና እናያቸዋለን። ሌት ጌት ስታርትድ እንጀምር። ዶንት ሌት ሂም ጌት አዌይ እንዲያመልጥ አትፍቀድ። ዶንት ሌት ሂም ጌት አዌይ እንዲያመልጥ አትፍቀድ። ጌት አዌይ እንዲሄድ፣ እንዲያመልጥ፣ እንዲወጣ አትፍቀድ። ዶንት ሌት ሂም ዶንት ሌት ሚ ጌት ዲስ ራይት ይህ በትክክል ልረዳ። ሌት ሚ ጌት ዲስ ራይት ይህም በትክክል ልረዳ። ዶንት ሌት ሚ ጌት ዲስ ራይት ካልኩኝ ግን ይህን እንድረዳ አትፍቀድልኝ ማለት ነው። ሌትስ ጌት ሳም ኮፊ ቡና እንጠጣ። ሌትስ ጌት ሳም ኮፊ ቡና እንጠጣ። ዶንት ሌት ቲንግስ ጌት ወርስ ነገሮች እንዲባባሱ አትፍቀድ። ዶንት ሌት ቲንግስ ጌት ወርስ ሌት ቲንግስ ጌት ወርስ ይባባሱ ችላ በላቸው እንደማለት ነው። ሌት ቲንግስ ጌት ወርስ ነገሮች ይባባሱ። ዶንት ሌት ቲንግስ ጌት ወርስ ካልኩኝ ግን ነገሮች እንዲባባሱ አትፍቀድ፣ አትፍቀዱ፣ አትፍቀጂ ማለት ነው። ዲፍረንሺየት ማድረግ አለባችሁ በደንብ። በጣም ኢንተረስቲንግ የሆኑ ቃላቶች ናቸው። Here are 15 sentences using let and get in positive, negative, interrogative forms, each with clear and Amharic meaning. በአማርኛ ትርጉም ከዚህ ቀጥሎ ያሉትን እንግዲህ በአንዴ በደንብ እናያለን። አንዴ your attention የእናንተ አቴንሽን በጣም ያስፈልጋል። ይህን ትኩረት አድርጋችሁ በደንብ ማየት ያስፈልጋል ማለት ነው። This is very important for you, for your tomorrow's English speaking. Positive sentences. Let me get ready for the vacation. ለረፍት እንዲዘጋጅ ፍቀድልኝ። Let him get new job. እሱ አዲስ ስራ እንዲያገኝ ፍቀዱለት። Let us get started on the project. በፕሮጀክቱ እንጀምር። Let us get started on the project. በፕሮጀክቱ እንጀምር። Let her get some rest. ትንሽ እንድትዝናና ፍቀዱላት። Let them get into the car. ወደ መኪና እንዲገቡ ፍቀዱላቸው። Let them get into the car. እነሱ ወደ መኪና እንዲገቡ ፍቀዱላቸው፣ ፍቀድላቸው። ኔጋቲቭ ዶንት ሌት ሂም ጌት አንግሪ እንዲናደድ
አትፍቀድ። ሌት ሂም ጌት አንግሪ ያናደው ይናደድ እንደማለት። ዶንት ሌት ሂም ጌት አንግሪ እንዲናደድ አትፍቀድለት። ዶንት ሌት ሚ ጌት ሌት አጌን። ዊ አር ሪቫይዚንግ ዘ ሰንተንስስ አጌን። ዶንት ሌት ሚ ጌት ሌት አጌን። ዘግቼ እንድመጣ አርፍጄ እንድመጣ ሌት አድርጌ እንድመጣ ፍቀድልኝ፣ አትፍቀድልኝ። ዶንት ሌት ሚ ለእኔ። ዶንት ሌት ሚ። ዶንት ሌት ዘም። ዶንት ሌት ሂም። ዶንት ሌት ሄር። ዶንት ሌት ሚ ለእኔ አትፍቀድልኝ። ዶንት ሌት ሂም አትፍቀድለት። ዶንት ሌት ሄር አትፍቀድላት። ዶንት ሌት ደም አትፍቀድላቸው፣ አትፍቀዱላቸው፣ አትፍቀጂላቸው። ዶንት ሌት አስ ጌት ዲስትራክትድ። ዶንት ሌት ዘም ጌት ሎስት። ዶንት ሌት ሚ ጌት ሌት አጌን። እንደገና አርፍጄ እንድመጣ አትፍቀድልኝ። እንደገና ዘግይቼ እንድመጣ አትፍቀድልኝ። ዶንት ሌት ደም ጌት ሎስት። እነሱ እንዲጠፉ አትፍቀድላቸው። ዶንት ሌት ሄር ጌት ታየርድ። እንድትደክም አትፍቀድልን። ዶንት ሌት አስ ጌት ዲስትራክትድ። ትኩረት እንድናጣ መንገድ አትስጠን፣ አትፍቀድልን፣ አትፍቀዱልን፣ አትፍቀጂልን። ኢንተሮጋቲቭ ኩዌስችን ማርክ ያለው ጥያቄያዊ አረፍተ ነገር። በዚህ ደግሞ እንዴት ነው የምሰራው? ኢንተሮጋቲቭ ካን ዩ ሌት ሚ ጌት ሳም ዋተር። ትንሽ ውሃ እንዳገኝ ትፈቅድልኛለህ? ካን ዩ ሌት ሚ ጌት ሳም ዋተር። ትንሽ ውሃ እንዳገኝ ትፈቅድልኛለህ? ዊል ዩ ሌት ሂም ጌት ቻንስ። እድል እንዲያገኝ ትፈቅድለታለህ? ዊል ዩ ሌት ሂም። ዊል አሁን እዚህ ዊል ነው ያለው። ካን ዩ ሌት ሚ ጌት ሳም ዋተር። ትንሽ ውሃ እንዳገኝ ትፈቅድልኛለህ ወይ? ዊል ዩ ሌት ሂም ጌት ቻንስ። የሆነ እድል እንዲያገኝ ትፈቅድለታለህ? ዊል ዩ ዋይ ዲድ ዩ ሌት ዘም ጌት ኢንሳይድ። እንዲገቡ ለምን ፈቀድክላቸው? ዋይ ዲድ ዩ ሌት ዘም። እነሱ ወደ ውስጥ እንዲገቡ ለምን ፈቀድክላቸው? ወደ ውስጥ እንዲገቡ ለምን ወደ ውስጥ እንዲገቡ ፈቀድክላቸው? ዋይ ዲድ ዩ ሌት ዘም ጌት ኢንሳይድ። ዲድ ሺ ሌት ዩ ጌት ዘ መኒ። አንተ ብር እንድታገኝ ገንዘብ እንድታገኝ ፈቅዳለችን? ዲድ ሺ ሌት ዩ ጌት ዘ መኒ። ኢፍ ሺ let you get the money, you answer yes she did. If she didn't let you get the money, no she didn't ትላለህ ማለት ነው። should we let him get the truth? እውነቱን እንዲያውቅ እንፍቀድለት እንዴ? should we let him get the truth? እውነቱን እንዲያውቅ እንፍቀድለት? should we let him get the truth? shouldn't we let him get the truth ካልነገ ባንፈቅድለት ይሻል ነበር ወይ? shouldn't we let him get the truth? እውነቱን እንዲያገኝ ባንፈቅድለት ይሻል ነበር ወይ? should we let him get the truth? እውነቱን እንዲያገኝ እንፍቀድለት እንዴ? two are different. why didn't you let him get rest? እሱ እረፍት እንዲያገኝ ለምንድን ነው ያልፈቀድክለት? ለምን እንዲያርፍ አትፈቅድለትም? why did you let him go abroad? ወደ ውጪ እንዲሄድ ለምን ፈቀድክለት? ለምን ወደ ውጪ እንዲሄድ ፈቀድክለት? why did you let him go abroad? why didn't you let him go abroad ካልኩ ለምን አልፈቀድክለትም ማለት። why didn't you let him go abroad? ወደ ውጪ እንዲሄድ ለምንድን ነው ያልፈቀድክለት ማለት ነው። why did you let him go abroad ካልኩ ግን ለምን ፈቀድክለት ነው። why didn't your mother let you get up early? እናትህ በጠዋት እንድትነሳ ለምን አላደረጉህም? አልፈቀዱልህም። እናትህ ለምን በማለዳ እንድትነሳ አልፈቀዱልህም? why didn't your mother let you get up early? ለምን እናትህ በጠዋት እንድትነሳ አልፈቀዱልህም? why did your mother let you get up early? እናትህ በሌሊት እንድትወጣ እንድትነሳ ለምን ፈቀዱልህ ነው። why didn't your mother let you get up early? እናትህ በጠዋት እንድትነሳ ለምን አላደረጉም ማለት ነው። ሁለቱ ልዩነት አላቸው። why didn't አላደረጉ ለምን አላደረጉም? why didn't your mother let you get up early? በጠዋት እንድትነሳ ለምን አላደረጉም? በጠዋት እንድትነሳ ለምን አደረጉ ከሆነ ደግሞ why did your mother let you get up early? ለምን በጠዋት እንድትነሳ አደረጉ? the two are different. they didn't let people ሰዎች እንዲያቆሙ አልተፈቀደም። they didn't let people park their cars in front of the gate በጌቱ ፊት ለፊት ሰዎች መኪናቸውን እንዲያቆሙ
አልፈቀዱላቸውም። will you let me know when the meeting starts? ሚቲንጉ ወይም ስብሰባ መቼ እንደሚጀመር ምን ሰዓት እንደሚጀመር ታሳውቀኛለን? ኢምፐራቲቭ ወይም ፖዚቲቭ በፖዚቲቭ let her finish her sentences before you interrupt ሳትገባ ንግግሯን ትጨርስ። ኔጋቲቭ the security guard didn't let the visitors enter without an ID. አይዲ ሳይዙ መታወቂያ ሳይዙ ፖሊሱ እንዲገቡ አልፈቀደላቸውም። the security guard didn't let the visitors ጎብኚዎቹ መታወቂያ ሳይዙ እንዲገቡ የፖሊስ ኦፊሰሩ ወይ ፖሊስ ጋርዱ ሴኩሪቲ ጋርዱ አልፈቀደላቸው። the security guard didn't let the visitors enter without an ID. አይዲ ሳይዙ ቪዚተሮቹ ወይም ጎብኚዎቹ እንዲገቡ ሴኩሪቲ ጋርዱ አልፈቀደላቸውም። the security guard let the visitors enter without an ID. አይዲ ሳይዙ እንዲገቡ ፈቀደላቸው ነው። ይሄ didn't አላለም። ይሄ didn't ሲገባ ደግሞ አልፈቀደላቸውም ማለት ነው። 5 sentences using get ጌትን በመጠቀም ደግሞ እነዚህን አምስቱን እንሰራለን። to convince or persuade cause something to happen አንድ ነገር እንዲሆን በማሳመን በእንደዛ አይነት ነገር ላይ አረፍተ ነገር ሲሰራ ፖዚቲቭ በፖዚቲቭ I finally got my brother to lend me his laptop በስተመጨረሻ እኔ ወንድሜ ላፕቶፑን እንዲያውሰኝ አረኩት። I finally got my brother to lend me his laptop የኔ ብራዘር እንግዲህ ላፕቶፑን በስተመጨረሻ እንዲሰጠኝ አረኩት። I can't get this old lawn mower to start. Interrogative how did you get your kids to eat their vegetables? How did you get your kids to eat their vegetables? የቬጅቴብል ምግባቸውን ልጆችህ እንዲመገቡ እንዴት አድርገህ ነው ያደረከው? How did you get your kids to eat their vegetables? የአትክልት ምግባቸውን እንዲበሉ ልጆችን እንዴት ነበር ያረካቸው ያገዝካቸው? ፖዚቲቭ ካውዛቲቭ positive causative or causative positive causative we need to get the roof repaired before the rain season. የዝናቡ ወቅት ከመምጣቱ በፊት ጣሪያው እንዲጠገን እንፈልጋለን። we need to get the roof repaired ጣሪያው ከዝናቡ መምጫ በፊት እንዲጠገን እንፈልጋለን። ኔጋቲቭ she couldn't get the dog to stop barking at the mailman ሜልማኑ ላይ ውሻው እንዲሆን መጮውን እንዲያቆም ማቆም አልቻለችም። she couldn't get the dog to stop barking at the mailman ሜልማኑ ላይ ውሻው እንዳይጮህ ማስቆም አልቻለችም። she couldn't get the dog to stop barking at the mailman ሜልማኑ ላይ ውሻው እንዳይጮህ ማስቆም አልቻለችም። 5 sentences using both let and get ሁለቱንም get እና let አሁን የመጨረሻ ስላይድ ነው የሚቀረን። 5 sentences using both let and get ሁለቱንም በማጣመር ስንጠቀም እንደ ቻሌንጅ ነው። combining permission and persuasion in one thought መፍቀድንና ማሳመንን በአንድ አስተሳሰብ። ፖዚቲቭ if you let me borrow your car መኪናን እንዲዋስ ከፈቀድክልኝ I get it washed for you አጥብልሃለሁ እንዲታጠብ አስችላለሁ ማለት ነው። መኪናን ለኔ ካዋስከኝ እኔ መኪናን እንዲታጠብ አደርጋለሁ። ኔጋቲቭ ያኛው ፖዚቲቭ ነው። ኔጋቲቭ ደግሞ ሲሆን he won't let us leave until we get the job finished እኛ ስራው ከማለቁ በፊት እንድንሄድ አይፈቅድልንም። he will not let us leave until we get the job finished he will not let us leave እንድንወጣ ወይም እንድንሄድ አይፈቅድልንም። he will not let us leave እንድንወጣ አይፈቅድልንም። until what we get the job finished ስራው እስኪያልቅ ድረስ እኛ እንድንወጣ እሱ አይፈቅድልንም። አለቃ ሊሆን ይችላል። ኢንተሮጋቲቭ ጥያቄያዊ will your parents let you go if you get your homework done የቤት ስራን ከጨረስክ ቤተሰቦች እንድትወጣ ይፈቅዱልሃልን?
will your parents let you go if you get your homework done? የቤት ስራን ከጨረስክ ቤተሰቦች እንድትወጣ እንድትሄድ ይፈቅዱልሃል? will your parents let you go? will your parents let you go? ይፈቅዱልሃል? የአንተ ቤተሰቦች ይፈቅዱልሃል? will ነው ወደፊት። will your parents let you go if you get your homework done? ቤተሰቦች አንተ የቤት ስራን ከጨረስክ እንድትሄድ እንድትወጣ ይፈቅዱልሃል ወይ? will your parents let you go if you get your homework done? የቤት ስራን ከጨረስክ ያንተ ቤተሰቦች እንድትወጣ ይፈቅዱልሃል ወይ? don't let him get you frustrated. እንድትፈራ የሚያደርገን ነገር መንገድ አትስጠው። don't let him get you frustrated. አንተ እንድትፈራ ነው። ፈርተህ ወይም እወድቃለሁ አይሳካም አይሆንልኝም ብለህ ፈርተህ እንድታቆም የኮምፕሌን ማብዛት ነው። በቃ ወደኋላ እንድትመለስ እንድታፈገፍግ አይነት ፍላጎት የማሳየት ነው። ስለዚህ ፍራስትሬትድ ሆኖ አለማቆም ነው የሚል ነው። don't let him get you frustrated with his constant complaining. 5 sentences with both let and get. Let us revise. This is very interesting sentence. The challenges combining permission and persuasion in one thought. በአንድ አስተሳሰብ በአንድ አረፍተ ነገር persuasion እና permission መፍቀድ እና ማሳመን። በፖዚቲቭ if you let me borrow your car, መኪናን እንድዋስ ከፈቀድክልኝ I will get it washed for you, እንዲታጠብልህ አደርጋለሁ። ኔጋቲቭ ሲሆን he will not let us leave until we get the job finished. ስራውን እስካልጨረስን ድረስ እንድንወጣ አይፈቅድልንም። will your parents let you go if you get your homework done? ቤተሰቦች ይፈቅዱልሃል ወይ? መቼ? የቤት ስራ ከጨረስክ አንተ ቤተሰቦች ይፈቅዱልሃል። will your parents let you go? እንድትወጣ እንድትሄድ ይፈቅዱልሃል። if you get your homework done? የቤት ስራ ካጠናቀቅ ይፈቅዱልሃል ወይ? ፖዚቲቭ። ሌላ አረፍተ ነገር I will let you handle the project if you can't get them team to cooperate. I will let you handle the project if you can get the team to cooperate. ፕሮጀክቱን ሰጣለሁ ቲሞች ወይም ቡድኖች እንዲተባበሩ ካደረክ፣ እነሱ እንዲሰሩ እንዲተባበሩ፣ ቲም ኮኦፐሬት እነሱ እንዲተባበሩ ካቀናጃቸው ወይም ከቻልክ እኔ ፕሮጀክቱን አንድል እንድታረግ አረጋለሁ ሰጣለሁ። don't let him get you frustrated with his constant complaining. በምሬቱ ወይም ሁሉ ጊዜ ኮምፕሌን በማድረጉ ምክንያት እንዳትፈራ መፍራትህን መንገድ አትስጥ። don't let him get you frustrated. እንዲያስፈራራ መንገድ አትስጥ። በቃ ኮምፕሌን ስላበዛ እንዲያስፈራራ መንገድ አትስጥ። don't let him get you frustrated with his constant complaining. በቃ ኮንስታንትሊ ኮምፕሌን ስላደረገ ፍራስትሬሽን ወደ አንተ እንዲመጣ አታድርግ፣ አትፍቀድ እንደማለት ነው። this is for today. It is very wide and very interesting. It is very important also. It builds your English grammar. You use them daily from now onward without making significant mistakes. You can correctly use these two words very correctly and precisely. Thank you very much. See you in the next session.